ዛር ቡዳ የሚባለው የእይታ ገጸ ባህሪያቶች አሉት። አንደኛው እይታ ይሄ መናፍስታም የሆነ እይታዎች እንዲህ በጎን ያያል፣ እንዲህ ዘወር ብሎ እንዲህ በጎን ነው። እቺ ጎኗ በደንብ ጥልቅ ድረስ ለማየት የምታስችል ዘዴ ናት፣ በጎን ማየት። ሁለተኛው መናፍስታዊ እይታ በግንባሩ ማየት፣ እንዲህ በግንባሩ እንዲህ አድርጎ ያያል። ወደ ታች አድፍጦ ሁለት ቦታ ያያል፣ ወደ ታችም ወደ ላይም ያያል። ይሄ የግንባር እይታ የክፉ አንዱ ሌላ መጥፎ መናፍስታዊ እይታ ነው። ሌላው እይታ በግንባሩን ቋጥሮ ያያል። ግንባሩን ቁጥር አድርጎ ግንባሩን ቋጥሮ በሚያይበት ጊዜ ያ ማለት አስለምዶታል እንዲህ አይነቱን እይታ። የግንባር ቋጥሮ ለቃየል ምንድን ነው ያለው? ኃጢአት በደጅህ ታብደራለች፣ አንተም ፊትህ ለምን ጠቆረ አይደል ያለው? ፊትህ ለምን ጠቆረ እኮ ነው ያለው። ወንድሙን ከገደለ በኋላ መናፍስቱ የቃየል መንፈስ ፊቱን አጠቆረው። ፊትህ ለምን ጠቆረ አለው። እንግዲህ ያ መጥፎ እይታ የነበረው በገጹ ላይ ጥቁር ኃይል ነበረ ማለት ነው። አሁን የኛ ጠቋር እናቱ ላይ ሆነን እንዲህ ስናየው ይታያቃል። እሱ በእይታም መንፈሶች እንዴት በእይታ እዚህ ተምሯላ። አንድ ሰው ውስጥ መንፈስ መኖሩን በእይታ በድምፅ የሚለውን እዚህ ተምሯል። እናቱ ላይ ሆኖ ሲያይ ስትበቃ አትወር በቃ በፍጹም እንዳይስማሙ እናደርጋለን። እሱ ደግሞ ምክንያቱም ስለሚያውቅ አይጠላም። ሰው ሲሆኑ ያናግራቸዋል። እኛ ስንሆን ስለሚያውቅ ዝም ይላል። በሉ ይላል ባለቤቱን ለሆነን አንዳንዴ ቤተሰብ እንዲህ እየሰደበ እየጠላ እንዴት የጨሌ ዘሮች ብዙ እንድንሆን ነበር የተፈለገው። እሱ ላይ ቆመ፣ አልቻልንም። ከዛቱ አባቱ ቆረቡ አባት ዛር ቡዳ ወይስ ግን መብላት አልቻልኩም። ይልቅ እንደ አውቃ እንኳን የሰው ቤት እንኳን ሴት ቡዳ የሰው ዕቃ እንዳታይ ታስራል አስሬያለሁ እያለ ሰላም ለየክ እያለ የጎደብ የሰው ቤት ሲገባ ምናልባት ቡዳዬ የሰው ዕቃ እንዳያበላሽ እያለ ቡዳዬ እያለ ማላይ ላይ ያለው እና ኖሩን ያቃል እየቀጠቀጠ ስለሚያውቀው ዝም ስለተማረ በቃ ሰው ቤት ሲሄድ ምን ሲል እንዳትበላ አስሬያለሁ። ልጅ አለው ልጆች አሉት ልጆች ሄደ እንዳታል እያለ እየቀጠቀጠ ምን ልጆቹ ማሰደ ይቆርባሉ። ምን ይላሉ? እሱም ትእዛዝ ይሰጣል። ቤቱ ሰላም ለክ ይለምዳሉ። ምን ይላሉ? እኛ መስራት ዕቃ እንኳን እንዳሰብር እያለ ገዝጻል። ዕቃ እንዳሰብር የሰው ዕቃ እንዳታይ እያለ ከዚህ የሚወስደው ዘይት ምናምን አለ አይኑ ላይ አስሬያቸዋለሁ። ታሱ በቃ እኛ እኮ አሁን ምን ብለናል? በልወጣ ናውጣ። እሺ ተረበ ዝግጁ ነኝ። ከእናትም ከአባትም ነው። እናቱ እጅግ ተወደዋለች። ይሄ አይኑ ትልልቅ ነበር በልጅነቱ። ሰው ሁሉ ምን ያህል አይኑ እዚህ ያኔ በአይኑ እናቱን ስለምትወደው አይኑ ላይ ብልት አድርጎና አሁን እንደምታየው ድፍርስርስርስ አለ። ቢሆንም ግን አሁን ማበላሸት አንችልማ። ምክንያቱም ያንተ ተማሪ ነው። ይማራ ምን አገባ? አንተም ተመራል እንኳን እሱ እንዴ። እኛ እኮ የራሳችን ለማድረግ ነበር የፈለግነው። የጨሌ ዘሮች ብዙ እንድንሆን ነበር የተፈለገው። እሱ ላይ ቆመ፣ አልቻልንም። ከዛቱ አባቱ ቆረቡ አባቱ ምስኪን የዋ ነው። በነፃ ይሰራል ቀለም ለሰው በነፃ ችግር የለም እያለ አባቱ ደግነቱን ያወራሉ። የአካባቢው ሰው አባት ደግ ነው፣ እንደዚህ ይሰራል፣ እንደዚህ ያደርጋል ይላሉ። እና ለቅዱስ ቁርባን አበቃቸው ነው ጨዋታ። ስለዚህ እኔ ደግሞ ለምን እቃጠላለሁ? እዛ እነዚህ ሁለት ቦታ ለምን ትቀጠል? ደግሞ መቁጠሪያ አለው። ቀንም ማታም ይቀጠቅጠናል። እና ለምንድን ነው እኔ እዚህ የምቀመጥበት ምክንያት? ሰይጣን አጋንንት ሰይጣን እንዴ ሰይጣን እኮ ነኝ። ዘመኑ አይታወቅም። በቃ ለሚያቀን እንጂ እዚህ በድምፅ ለተማረ ነው እንጂ ማን ያቀናልኛል? በድምፅ ያቃል የተማረ አንተ ተማሪዎች ያቆኛል። አሁን በድምፅ አፈር አባ ብላ ሲባል ባሩ ዛር ቡዳ ነው ይላል። የተማረ እዚህ ተወራረሰ። አንተ መንፈስ ሰጣቸው፣ መንፈስህን ሰጣቸው። ጥሩ እና ታዲያ ተቆጥረውሽ ቡዳ ወደዚህ ዙር ምንድነው የምንሰማው? ጉድ እንደው አንድ ሰው ለሶስት ማግባት ይቻላል እንዴ? እስኪ ታጋበልና ቀና። እንዴት ነው ለሶስት ያገባችሁት? መጀመሪያ የዚች እናት አገባችና ባሏ መጽሐፍ ገላጭ ነበር፣ ሰው ገደለ። የሷ ባል? አዎ። የዚች አባት? አይ ሌላ ከዛ ነጥላ ገርግር ትዳር እንዳይሳካ ህይወት እንዳይሳካ እንዳትሰራ
ገጠም አድርጎ ተመተመባት። ከዛ ስትንከራተት የዚች አባት አገኘችው፣ አገባችው፣ እችን ወለደች። አንድ ልጅም አለ ከሱ የተወለደ። እኛ ደግሞ ያጎት ልጆች የአክስት ልጅ ቀናን እኛ ቀናንና ቀማናት። እሱንም ቀማናት። ባል ይቀማል ይነጠቃል። እሺ ከዛ እሷ ተንከራተተች። ከዛችኛዋ እኔ ቀማዋት። እኔ አሁን መጨረሻ ላይ ያለሁት ሁሉንም አጠፋውኝና ቤተሰብ ዘር ማንዘራቸው ጠፍቶ እኔ ብቻ አለው እዛ ነግሼ። እኔ ብቻ ከነ ልጆቼ እኔ ብቻ። አጎት የለ፣ አክስት የለ፣ እናት አባት ሞቷል። የዚች እናት አባት ሞቷል። እኔ ብቻ ነገስኩበት ቄው ላይ። እሺ ቆይ ለሶስት ያገቡት ባል ወይም የሱ አባት መጨረሻው ምን ሆነ? ራሱ ስጥ አደረግነው። ስጥ ራሱን አጠፋ። በምን አጠፋ ራሱን? በገመድ መጨረሻ ገደላችሁት? በሚጠላው በገመድ ራሱን የሚያጠፋ ሰው ይጠላል፣ ይጸየፋል። እሱ ከገመድ ራሱን የሚያጠፋ ሰው ይጸየፋል። እቺ ወራዳ ይላል። አወራን ነው። እኛም ደግሞ በሚፈራው በሚጠላው በሚጸየፈው ነገር ሞተ፣ ገደለው። እሺ ሌላ ማን ያለው? ሌላ ደግሞ ከባል የመጣው አይነጥላ ከባል ከሷ ባል መተትም አለው። ከባል ማለት ከባል መተት ምንድነው? ያው ከባልየው ባል እንኳን ማለት አትፈልግም እሷ። ከባልየው የመጣውት የድል መተት። እሱ ላይ ተመተተ ነው ወይስ ባል እሷ ላይ መተተ? እሱ ራሱ ጀለስ ነው። እሱ ጀለስ ነው። የራሷ ባል ነው እሷ ላይ መተተው? አዎ እሷ ትጸልያለች፣ ገዳም ትሄዳለች። ጫን ያለው ነው እንግዲህ። ምን ይደረግ? ያለንበት ጊዜ መጨረሻ አይደል? ጆሮ ጭው ልብ ክው የሚያደርግ ነገር ነው የምንሰማው። በጣም ያሳዝናል። የገዛ ባል ሚስት ላይ መተት አደረገ ማለት ራሱ ላይ መተተ ማለት ነው፣ አካሉ ስለሆነች። እሱ ብቻ አይደለም፣ እሷ ላይ ሲመትት አብሮት ደግሞ የሚወለዱት ልጆችም የዛ ሰለባ ነው የሚሆኑት። እሺ ለምንድን ነው የተመተተባት በባሏ? አትገዛም። እሷ ትጸልያለች፣ ገዳም አትገዛም። አዎ እሺ እሷ ትጸልያለች። እኔ ደግሞ ጥበበኛው ነኝ፣ በጥበብ ነው የምሰራው። ስራዬን ታከሽፍብኛለች። የጸለየች? አዎ አንተ በደብተራ ነው የምትሰራው? አዎ እንዴ ዓለም ያወቀው። እሺ አዎ ከዛ እሷ ትጸልያለች፣ ትሰግዳለች፣ ትጾማለች፣ ተባረከ ስራ ትላለች፣ ወደ ቤት መልስ ትላለች። ብትንትን አረገችብኝ ስራዬን ብትንትን። እስኪ ባሏ ምንድን ነው የሚሰራው? ልንገርህ ንገረኝ እስኪ። መቼም ያው በደብተራ ነው የሚሰራው ተብሏል። ስራውንም ብናውቅ ጥሩ ነው። ይሄኔ ደህና ሰው ሀብታም እኮ ነው የሚሆኑት። እንደዚህ አይነቶቹ እንዳይታወቅባቸው የሚደበቁት የሚሸፈኑት በዚሁ በመተቱ ነው። ምንድን ነው የሚሰራው? ማፊያ ነው። ማፊያ እችን አንቆ መግደል ነበር፣ አልቻልኩም እንጂ ብዙ ጊዜ። ከሷ ስንት ወልዷል? ሶስት ልጅ። ምንድነው ማፊያነት? ምን ስራ ነው የሚሰራው በማፊያነት? የሰውን ጭንቅላት ማጠብ ጭንቅላት እናጥባለን፣ እንቀመበታለን፣ እናጨስበታለን። ንብረት ምን አለው እሱ? ብክንክን ያለ እኮ ነው፣ ዛማዊ እኮ ነው። ብክንክን ያለው ምን ንብረት አለው? እቺ በራሷ አይባ ገባኝ። በፊት በዚህ በማፊያው በደብተራው ምን አግኝቷል እሱ? ዝና ብቻ። ዝና፣ ዘመናዊነት፣ የዘመን ሰው። እቺ ደግሞ ፋራ የገጠር ልጅ ይላታል። አሁን ተለያይተዋል? አዎ ለቀመላኩ የዘብሩ አዋረደኝ እኮ። እሺ ሌላ ማን ያለው? ሌላ ጓደኛም አብሮ የተማርን። ሳያት ታናድደኛለች፣ ጸጉሯ ያናድደኛል፣ ሰው ይወዳታል። እኔ ደግሞ ሰው አይወደኝም፣ መልክ የለኝ። ከዛ መልኳን አጥፋ ድራሿን አጥፋ ብዬ አስመተትኩባት። ጓደኛ አብረን የተማርን። ሳያት ምን ታደርገኛለች? ታናድደኛለች። እንደዚህ አይነት ሰው አልገጠማችሁም? እናንተን ሲያዩ የሚናደዱ ቅጥል የሚሉ አሉ። እኔ እንኳን ድሮ ያኔ በዲቁና እያለሁ ያው ደብሩን እንተው ፍልሰታ ላይ ሰዓታት እንቆም ነበርና ማታ 4 ሰዓት ነው ሰዓታት የሚጀመረው እና ካህን ነው
እና ሳይት አናድደኛል ይለኛል እና አይገባኝም ምን ነው የሚያናድደው ሁሉ ጊዜ። ከዛ አንድ ቀን ምን አለኝ ይሄ ጺም ያለ ቦታው ነው የገባው አለኝ። ይሄ ጺም ለኔ ለካህኑ ነው ላንተ አይደለም የሚገባ አለኝ። እንግዲህ ያው ከቻልክ ነቅለው ሰዶ አልኩት እና ጺሜ ያናድደው ነበር። እግዚአብሔር ይመስገን አሁን እየሸበተ ነው፣ ለቀናትም አይሆንም፣ ተመስገን ነው። ያሸበታችሁኝም እናንተ ናችሁ። እና ሁሌ ሲያየኝ ይበሳጫል፣ ይናደዳል። በእውነት በሱ ምክንያት ቤተክርስቲያን ሰዓታት መቆም ተውኩኝ። ግን እግዚአብሔር ይስጠው። የሚገርማችሁ እንግዲህ እነሱ ያውቁታል። ሌሊት ሰዓታት ስንቆም አሳዳሪ የሚባል አለ። ሌሊቱን ሙሉ ስናገለግል ካህኑ ታምረ ማርያም ያነባል፣ እኔ ደግሞ ታምረ ኢየሱስ አነባለሁ። እግዚአብሔር ያሳያችሁ። እንግዲህ እናንተ አላችሁ ታምር የሚያነበው ካህን ነው፣ ታምረ ኢየሱስ ደግሞ የሚያነበው ዲያቆን ነው። በእልህ ታምረ ኢየሱስ ያነባል። አላስነብብ አላስገለግል አለኝ። ሲናገረኝ ደግሞ ታውቃላችሁ ታምር ልናነብ ስንል መርገፍ አለ፣ መልካ ስል አለ አይደል? ተራዬ ደርሶ እኔ ልላት ስል ገለበጥከው፣ እንደዚህ ያደረግከው ይለኛል። ስቃዬን ሲያበላኝ እመቤቴ ለምን አልተውለትም ብዬ ቤተ ክርስቲያኑን እርግፍ አድርጌ ተው። ፍልሰታ ስትመጣ ሰዓታት መቆም ተሳቅቄ ተጨንቄ አንድ ሀሳብ መጣልኝ። ለምን ሱባኤ አልገባም? ምን አጨቃጨቀኝ አልኩና ጥሬን እየበላው በሶን እየጠጣው 16ን መዝጋት ጀመርኩ። እግዚአብሔር ይመስገን ከሱ ጭቅጭቅ ስገላገል 16ቷን ፍልሰታን ሱባኤ ሲይዝ እመቤታችን እያጽናናችኝ መልስ እየሰጠችኝ አንዳንድ ነገር እየነገረችኝ ብዙ ነገር ተጠቅሜ ወጣ። ከቤተ ክርስቲያን ሲገፋኝ ሱባኤ አስገባኝ። ሱባኤ ስገባ ብዙ መልስ አገኘው። ለምሳሌ ያነበባችሁት ከመቤታችን በጸሎት መልስ የምናገኝበት ጠቃሚ መንገዶች፣ ከመቤታችን በሱባኤ መልስ የምናገኝባቸው ጠቃሚ መንገዶች፣ ስራተ ሱባኤና መንፈሳዊ ህልም ከነፍቹ የሚሉት እነሱን መጽሐፍ እሱ ገፍቶኝ ሱባኤ ገብቼ የጻፍኩት መጽሐፍ ነው። ከክርስቶስ ጋር እንዴት እንኑር የሚለውን በሱ ግፊት እዛ ገብቼ የጻፍኩት ነው። ጠቀመኝ። አንዳንዴ ስትገፉ ለምን ተገፋን አትበሉ። ከትዳር ልትገፉ ትችላላችሁ፣ ከስራ ልትገፉ ትችላላችሁ፣ ከጓደኛ ልትገፉ ትችላላችሁ፣ ከእንጀራ ልትገፉ ትችላላችሁ፣ አልፎ ተርፎ ከቤተ ክርስቲያንም ልትገፉ ትችላላችሁ። ለበጎ ነው፣ ትጠቀማላችሁ። ገፊ አትሁኑ፣ ተገፊ ሁኑ። በዳይ አትሁኑ፣ ተበዳይ ሁኑ። ሰው ላይ ችግር የምታደርሱ ሳይሆን ችግር የሚደርስባችሁ ሁኑ። እግዚአብሔር ቆጥሮ ሰፍሮ ዋጋችሁን ይሰጣችኋል። እኔ በቤተ ክርስቲያን ሰዎች ብዙ ፈተና ደረሰብኝ፣ ጠቀሙኝ፣ አልጎዱኝም አለው። እኔ ከና አገልግሎቴ የሞቱ አይቻለሁ፣ የዞረባቸው አይቻለሁ፣ ህይወታቸው የተመሰቃቀለ አይቻለሁ፣ ልጆቻቸው አበዱባቸው አይቻለሁ። ነገር ሲፈልጉ እኔም አለው፣ እነሱም ከነ ችግራቸው አሉ። እና ትጠቀማላችሁ። እሺ ሌላ ምን አረካት? ሌላ እኔ ከእንጀራ እናት የመጣው ለእብድ ዳርኳት። መጀመሪያ አእምሮ የመምተኛ ለሆነ ሰውዬ ዳርኳት። እሷን ዳርከው? አዎ ለእብድ ዳርካት? ለእብድ። ከዛ እንቅሻለሁ ይላታል፣ ገልሻለሁ ይላታል፣ ሌሊት ከቤት ያባራታል፣ ጎረቤት ወጥቶ በባትሪ ይፈልጋታል። ሳሰቃያት ኖርኩኝ። እኔ ተቀመጥኩ። ቆይ የአእምሮ በሽተኛ እብድ እንደሆነ እያወቀች እንዴት አገባች? እሷ አታውቅም። ልጁ አዲስ አበባ ነው ያለው። እስኪ እንግዲህ ክሮስ ቼክ እናድርግ፣ እንጠይቅ። ከዛ አፈናቀለ፣ አፋታ፣ ለእብድ ዳራት። እሺ በኪዳነ ምሕረት ስም ልቧን መልሳት፣ ልቧን መልስ ራሷን። ደህና ነሽ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ማን ነው ስምሽ? ወለተ ኪዳነ። ብዙ ነገር ነው የሰማነው። አእምሮን የሚያመው ትንሽ አበድ አበድ የሚያደርገው ሰው አግብተሽ ነበር? አዎ መጀመሪያ በ15 ዓመቴ ዳሩኝ ቤተሰብ። ምን ያደርግሽ ነበር? ባለቤቴ መጀመሪያ ይሄ እብዱ ማለት ነው። በትራስ አንቅሻለሁ ይለኛል። በር በሁለት ቁልፍ ቆልፍና ከትምህርት ቤት ስመጣ መገባበት አጣለሁ። ጎረቤት ይወዱኛል፣ እዛ ገባለሁ። አልጋ ስር ይደበቃለሁ፣ ገልሻለሁ ይለኛል። እኔ አላውቀውም ነበረ፣ እሷ ግን ታውቃለች። አታውቂም? ያው እብድ ነው ግን። አዎ አማኑኤል ገብቶ የወጣ ነው። በሰው ፍቅር ነው ያበደው እሱ መጀመሪያ።
አማኑኤል ገብቶ የወጣ እሷ ቤት ገባ። ወይ ኑ እስኪ በስላሴ ስም እናንተ አሁን ብትጠየቁ መዓት ነው የምታወሩት። እሺ ሌላ ማን ያላችሁት? ቶሎ በል። ሌላ ወሰንጋላ አለው። ወሰንጋላ አዳልሞቲ ኦፋቡኮም አለ አለው። ትገበራላችሁ? ወይፈና ነው የሚታረድልኝ። ግንባሩ ነጭ የሆነ አሳይቶ ያውታል። የጸበል ውስጥ ሆና አየችው። ይሄ ደግሞ ምንድን ነው አለችው። ወይፈናውን አቁሞ እና በዘንዶ ነው የምገበረው። ዛፍ አለ። የዛፉ ስር ከቤተሰብ ከአባቷ ከእናቷ ጦቋር አለው። ጦቋር አባኩሌ ሁለቱም ጋር አሉ እነሱ። የእናት ቤተሰብ ጋር ነፍነኛ ሺህ አንበሳው አለን። ገልማ ተሰርቶልኝ አሁን ባለፈው እኮ ነው የሞተው። ለእኔ የሚካድመው ያጎታ ልጅ የእናቷ ያጎት ልጅ ቀብር እንኳን አልመጣችም። ገልማው የት ነው የተሰራው? ቤት ውስጥ? አዎ ሀገር ቤት ውስጥ እንዴ ታወቀ እኮ ነው። ገልማ ማለት የሚገበርበት የሚመለክበት የሚፈልገው የሚሰጥበት ለራሱ የሆነ ለብቻው ቤቱ ማለት ነው። መመለኪያ ቤት ማለት ነው። እኛ ቤተ ክርስቲያን እንደምንለው እሱ ገልማ ተብሎ ደግሞ ተሰርቶ ይሰጠዋል። እሺ ሌላ ማን ያላችሁት? ሌላ ከአማቼ መጣዋለሁ። እሺ ቡዳ ሌላስ? ሌላ አለን እኮ ሁላችሁም ምን እንትሄዱ ተዘጋጁ። ቧጥና ግንባር ሊወጣ በስላሴ ስም ሁላችሁም አንድም መቅረት የለም። ገረገርኩት እኮ ትዳሩንም ስራው በልጥራ በአጋዕዝተ ዓለም በስላሴ ስም እሱ እኮ ነው አጋለጠኝ። በአጋዕዝተ ዓለም በስላሴ ስም በአጋዕዝተ ዓለም በስላሴ በኃያሉ በመድኃኔዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ወይኔ በቅዱስ ገብርኤል ስም ጥራ ነው የምልህ። ሰዓት አትግደል። በቅዱስ ገብርኤል ስም እያሉ በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በዛሬው ዕለት ባለው በቅዱስ ኡራኤል ስም በቅዱስ ኡራኤል ስማችንን የጠራን ሁላችንም ያደፈጥን የተደበቀን አንድም ሳንቀር ለቀናል። በስላሴ ስም ለዘላለም በሲኦል ታስረናል። የዘጋኑን እድሎቿን በኪዳነ ምሕረት ስም ከፍተናል። በል ሰባት የጮና አውጡ ቶሎ በል። አንድ ቀጥል፣ ሁለት ሶስት ቀጥል፣ አራት አምስት ስድስት በላይ መጨረሻ ገንዘና ሊቀ መላኩ ቅዱስ ሚካኤል ሲኦል ያወርዳችሁ። ወይ ጉድ ያሳዝናል። መጨረሻ ወስዶ እብድ ላይ ጣላት። እብድ አጋባት አሉ እኮ ብዙ እንደዚህ የሚሉ አይደል? የታል አረቄው? አምጣ እስቲ ኪሱ አምጣ። ይሄ አረቄ ነው? ኧረ አረቄ እንደ ጠበል አረቄ አይንቀሳቀስም። ያለ አረቄ አይንቀሳቀስም። ወደዚህ እንዲመጣልን ብለን ይዘንለት መጣን። ወደዚህ እንትን ጉቦ ኧረ በለው። ከየት ነው የኛው ደግሞ? ከምን ውስጥ ነው? እዛ ተቀምጦ የነበረ አረቄው ያበሻ ነው። ጅን አለ። ይሄ ደግሞ ምንድነው የሚባለው? ብቻ ሶስት አይነት ነው። ሶስት አይነት ካላ ነው። ይሄ ጅን ነው። ይሄ ብራንዲ፣ ይሄ ጅን፣ ይሄ ካቲካ፣ ያበሻ። በቃ ምን ቀረኩ? አተ ታጠጣዋለህ? እንዴት ነው የምታጠጣው? 1 ሊትር ጠጣለሁ በቀን። 1 ሊትር ሙሉ አታሰክረውም ነው? ይሰክራል? አልሰክርም። አይሰክርም። 1 ሊትር ጠጥቶ አይሰክርም። እንዴት ነው የማታሰክረው? 1 ሊትር ጠጥቶ አዋርደውኛል። ጅቡቲ ደም እየጠጣሁ ይረገጠልኝ በመኪናው። ሹፌር ነበረ። በመኪናው ነው የረገጠው? አዎ። አዋርዶኛል። እና ስለረገጠ ነው የገባበት? እና አሁን ትጠጣዋለህ? ቅጣት ነው ይሄ። ቀጣሁት። ቅጣት። ስንት ዓመት ቀጣኸው? 3 ዓመት። 3 ዓመት ቀጣኸው? አዎ። እንካ ጠጣ። ቆይ እንካ ቃቡን ግብት ቀና በላ። ጥሩ ነው። ምን አምጣ ከዛኛው
እንዴ ልጠጣ አይደል እንዴ ያዝከው? ይሄኛው ጅን ነው። ይሄኛውን በደንብ ይጠጣዋል ጅኑን። አሁን ይጠጣል። ቅዱስ ኤልሻዳይ አዶናይ ጸባኦት ኢየሱስ ክርስቶስ አማኑኤል በድንግል ማርያም ስም በቅዱስ ዑራኤል ስም በቃ ጠጣ። ዋጥ እንዳትጠባ ዋጥ እኮ አልኩ እንዴ ይጠፋል እንዴ? ስማ ቅርጥጥ አተ ጋኔት እንግዲህ አልጠጣም እንዴ ጠጣ እንጂ ለምን አልጠጣም እኮ ትንሽ ቆጣው ለምን ጠጣም ለምን ታሰሲ አይሰቲ ተቀበል አብረን ትሸሻለን አይሰቲ ጠጣ እሺ ተነስ እዛ ጋር እየቀጣ ነው አሁን ቅጣት እኛ አረቄ አንወድም ጫት ነው የምንወደው ስንት ናችሁ 28 ጫት የምትወዱት የትኛው ናችሁ አረቄ የምትወዱት የትኛው ነው 20ችን ጫት እንወዳለን 20ችሁ ጫት ትወዳላችሁ ስምንታችሁ መጠጥ አዎ ስምንታችሁ መጠጥ ተጋርተውታል ማለት ነው በጋራ ነው በቃ የጫቱ ኃይል ሌላ ነው የመጠጡ ኃይል ደግሞ ሌላ ነው ጫት የምትወዱት በምን ሰዓት እንዲቅምላችሁ ምሳ ሰዓት ሌሊቱም ይነዳል በዚህ አብራችሁ ናችሁ አዎ የትኛው ጫት ነው የምትመርጡት ያገኘ ነው ማንኛው የድሬዳዋ ይሻላል እሱን ትወዳላችሁ እሱ መቃም ይፈልጋል ወይስ እናንተ ናችሁ የምታስቀሙት በፊት ሲቅም ነበር ከዛስ አሁን እየተቀጣ ነው በመጠጥ እየቀጣ ነው አሁን በመጠጥ ነው የምትቀጡት ምን ያህል ታስጠጡታላችሁ 1 ሊትር ከዛ በላይ ከ1 ሊትር በላይ ምን አይነት መጠጥ ጂን 1 ሊትር ጂን በሙሉ እሱ ነው የሚጠጣው እናንተ ናችሁ የምትጠጡት አብረን ነው የምንጠጣው እና ይሰክራል አይሰክርም ትንሽ ነው የሚጠጣው እሱ አይሰክርም ግን እናንተ ናችሁ የምትጠጡት ጂኑን በሙሉ ትጨርሱታላችሁ ማለት እየነዳችሁ ነው የምትጠጡት በፊት ይነዳ ነበር አሁን ያው አናስነዳውን ቁጭ ብለን ነው የሚጠጣው ቤት አብረን ነው የምንጠጣው በልተበርከክ ወጥነውጣ እንግዲህ እንዲህ አይነት ትውልዶች ነን አይ መንፈሳዊው መነቃቃት የለም ስለዚህ ስለ ሰማያዊ ነገር ስለ ምድራዊ ነገር ስነግራችሁ ያላመናችሁ ስለ ሰማያዊ ነገር ነግራችሁ እንዴት ታምናላችሁ ስለዚህ አትቀበሉትም ያለው እኮ እንደዚህ በቃ ይሄ ነው በቃ ትላንት ተይዞለታል እሱም ገና መንፈሳዊ አይደለም እሱም ገና ምንም እምነት የሚባለው ኃይል ላይ የለም ይሄም ማየት ያለብን ብዙዎቹ ዘንድ ያለው ባህሪ እንደዚህ ነው ማለት ነው እንደዚህ ማለት በሰይጣን አመሎቻችንና ሱሶቻችን ይበልጡብናል የሚበልጠው ነገር ላይ ህይወታችን ያለው እዛው አመላችን ውስጥ ነው እዛው ሱሳችን ውስጥ ነው እና የእግዚአብሔር ምህረት እንኳን ቢቀርበንም ሱሳችን ያሸንፈናል ሱሳቸው አሸንፏቸው መንፈሱ ተይዞላቸው አንዳንዶቹም መንፈሱ ወጥቶላቸው የሞቱ አሉ ሱሳቸው አሸንፏቸው ይሄ ማለት ምንድነው ከሰይጣን ጋር የተስማማ ተፈጥሮ አለን ማለት ነው ለጥፋቱ የሚመች መንገድ ላይ ለመቆም እድላችን እና ሐሳባችን ከጥፋቱ ጋር ይስማማል በግድ ነው በቃ በግድ መዳን በግድ ነው አሁን ትሄዳላችሁ አትሄዱ ለቀው ትሄዳላችሁ እሄዳለሁ ምን ያህል አስጠጥቶታል ነው ቀመስ ነው እንዴ ሁሉንም ጨርሶታል ትላንት እዚች ጋር ነበረች ከዛው አልቀመሰም እሺ ገልብጫቸው እዚህ ጋር አራራራ በስንት ቀን የጨረስካቸው እነዚህ በሁለት ቀን አረቄውን ጨምሮ ትላንት አረቄ ይዞ ነው የመጣው በኪሱ እነዚህ ሶስቱ
ሙሉ ሆነው ይሁን ጎደለው ነገሩ እዚህ ጎደለውን ያገኘነው ሳይሞላ አይቀርም። ግን ያው በዚህ የሚንቀሳቀስ ህይወት ነው። በዚህ የተጎለተና የታሰረ ህይወት ነው። በመጠጥ እስር ቤት የገባ ነው። በመጠጥ እስር ቤት መጠጥም በመጠጣት የታሰረ ነው ማለት ነው። ሰውየው ብቻውን አይደለም። ደግሞም 28 እንዲህ አይነት የጥፋት መንፈሶች ትውልድን የሚያባክኑ ዝም ብሎ ቀፎው ብቻ ሰው እንዲመስል የሚያደርጉ የዚህ አይነት የጠላት ኃይል መኖሪያ ሆኑ በምሁርነት ደረጃ ሁሉ የተቀመጡ ሰዎች እንዲህ አይነት ልክፍት ሳይነካካቸው የሚያልፉበት ጊዜ አይኖርም። ምክንያቱም የእምነትን ኃይል ተቃውሞ በጎ ሆኖ መገኘት አይቻልም። የእምነትን መንፈሳዊ ጉዞ ጠልቶ እግዚአብሔርን አላምንም ብሎ ሰላማዊ ሰው ሆኖ መኖር የማይቻል ነገር ነው። በጥንውጣ አብለውጣ ሰካራም አጋንንት ነው። ሰካራም ሰይጣን አጋንንት። እሺ ጫት የምትጠቀመው አጋንንት ነው ሰይጣን አንድ ላይ ነው። አጋንንት ነው። እሺ አጋንንት አንድ ላይ። ስንት ናችሁ? 28 መተት አለ? የለም መተት የለም። ዝም ብለህ በመጠጥና በጫት የገባ ነው። አስቸግሮናል። ጅቡቲ እየሰራ በደም ነው የገባኸው? ተሰከች በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ቶሎ ሰፈትቸው ነው ሰፈት አንዳንዴ ከእህል ጥጋብና ከምርቃና የተነሳ ምንም ግንዛቤ አይኖረንምና እንታበያለን። እንደ መሙላት አለ አይደለም። በቃ እኔ ሁሉን ቻይ ነኝ ማለት ጉልበተኝነትም የተሰማን ጊዜ ዲያብሎስ ስር ሰዶ ለመግባት አጋጣሚው ሰፊ ነው። ማን አህሎኝ ከኔ የበለጠ ማን አለ በምንልበት ጊዜ የሚበልጠው ይገባና ስቃያችንን ሲያበላን ይኖራል። የሚበልጠው ይገባል። ተነዛተ ማን ነው ስምህ? ዳንኤል። ለምን ጠጣ? ደግሞ ወደዚህም ስትመጣ ትጠጣለህ? እኔ አይደለሁም የሚጠጣሁት አባ። አልጠጣም ነበር መጠጥ። ኧረ ማን ጠጣው? ወዲያም ጠዋት እኔ እንጃ አላቅም። እንዴት አታውቅም? አላቅም አባ። አትጸልይማ? አትሰግድም? ታስሬ ነበር። የኔ ታሰርኩ ቤት። የ20ዎቹ ቃሚ ናቸው፣ 8ዎቹ ጠጪዎች ናቸው። 28 ነው ያለብን። በፊት ጅቡቲ እየሰራሁኝ ነው። አሁን ይሄ መጠጥ ነው ቤት ያሰረኝ። ቁጭ ነው የምትለው ቤት። አሁን በቲራ መምታት ሳይሆን አሁን በጫማ በተነው፣ ግን ከውስጥ ነው መበተን ያለበት። ካንተ ጋር ያለ አጋንንት ነው የሚጠጣው። አየህ? አዎ አባ። አንድ ጠርሙስ ብቻ አንተ ትጨርሳለህ። በሐኪም ቤት 35 ብር ጨርሻለሁ። ምንም መዳን አልቻልኩም። 35 ብር 35 ሺህ አዎ። ለመጠጥ ለመተው የእንቅልፍ መድኃኒት ብቻ ነው የሚወጉኝ። ከተመልሼ ጀምረዋለሁ። አሁን ከውስጥ ነው መታገል ያለው። እሺ አባ፣ አመሰግናለሁ በጣም አባ። አሁን ምን ተሰማ? በጣም ደስታ፣ ትልቅ ደስታ ነው የተሰማኝ አባ። በጣም ትልቅ ደስታ ነው የተሰማኝ በጣም አባ። አሁን አትጠጣም? አልጠጣም። 1 ሊትርም 2 ሊትርም ጠጣበት ቀን ነበረ። ባለቤቴ ያው ታውቃለች። ነይ እስቲ እኔም ብለው አንቺን ስጠጪ አይልሽም እንዴ? አይለኝም። በሽታው ነው የሚያስጠላኝ። እኔ አልጠጣም። አይደለም እንደው ግብዣ አይጋብዝሽም? አይ አይጋብዘኝም። እንዴ አንተ ስጠጣ ጠጪ አትልም እንዴ? አባ ለራሴም እንደ ውሃ ነው የምጠጣው። በጣም ነው የሚገርመኝ። እንደ ውሃ በቃ አያሰክርም፣ አልሰክርም። ምንም መስከር የለም። አዎ አልሰክርም። ምን ትያለሽ አንቺ እንደዛ ስጠጣ? ምንም አልሰጥም ብለው ጩቤ አንስቶ ራሱን ሊያጠፋ ይላል።
ምን ይላል ድንጋይ አንስቶ ጭንቅላቱ ይመታል። ከዛ በቃ ሩጬ ሄጄ እኔ አመጣለታለሁ። ገዝተሽ? አዎ ገዝቼ አመጣለታለሁ። አንዳንዴ ደግሞ ገዝቼ አስቀምጥለታለሁ። እንደዛ ሲረብሸኝ ሰጠዋለሁ። አሁን ጧት ስንመጣ መኪና ውስጥ ሲገባ ይረብሸዋል። መኪና ገብቶ አያውቅም። መኪና ውስጥ ሲገባም ሲረብሸው በቃ እጠጣለሁ ወይ ስጡኝ ወይ አልሄድም አለ። አማራጭ ስናጣ በቃ ሰጠ ነው። እንዴ በጉቦ እኮ ነው የምትንቀሳቀሰው? አዎ አባ መኪና መግባት ነው የሚያስፈራኝ። መኪና ስገባ ፈራለሁ። ፍርሃት በቃ ፍርሃት። እንዴ ጁቢቲ ሹፌር አልነበርክ እንዴ? ከዛ በኋላ ነው ይሄ ነገር የሚገርም ነው። በል በርታ በርታ በደንብ። ታዲያ ጸሎትም አሁን ካሁን በኋላ እንዳትጠጣ። ከጠጣህ ደግሞ በቃ ይብሳል እንጂ